ኤርሚ የሚንጠባጠበው ሲያወራ የሚንጠባጠበው ምራቁን እኮ 300,000 ብር ከፍላ እኮ ኤርሚ አመን እያስደረገችለት። አሁን እኮ ሲያወራ ጀንተን ብሎ የሚያወራ እኮ ተስተካክሎ ነው። የመጀመሪያ ቪዲዮ እና ኤርሚ ጋር ነው ቢዳ እና ሩታ እኮ ያለች የነበረ ወደ ሀጩ ነው። ወደ ሀጩ እየተንጠባጠባ አስቸግሮ እኔ ራሴ ስንት ዳይብ ስንት እንትን የላኩት 3 ነው የላኩት ሲያወራ ጠፍ እያለ ፍቅር መወሰን አልቻልኩኝም። ፍቅር እኔ ላይ እንደዚህ አይነት ነገር ትጮቻለሽ? ልክ ናት። ምንም ያጠፋችው ጥፋት የለም። አንተ መወሰን አቅቶ ነበር። ያው ፍቅር ስላወራች ለሄርሜላ ፍቅር ቢኖር ኖሮ ሮጠ እሷ ጋር አትሄድም ነበረ። ገባ አይደለ? ነገር ግን በስሜት መረጋጋት ስላልቻልክ እልህኛ ስለሆንክ ራስን መግራት ስላልቻልክ ነው እንደዚህ እየሆንክ ያለው። ገባ? እኔ ደግሞ ይቅርታ ስላልኩኝ ዝቅ ብዬ ነገሮችን ለማሳለፍ ስለሞከርኩኝ አንተ የበላይነት ስሜት እየተሰማን ያለው። ገባ አይደለ? ስለዚህ ከራስ ጋር ለመሞከር ልብህን ለማዳመጥ ሞክር። ምንም ያዳምጠው ነገር የለም። ኦኬ ስለዚህ አንድ ላይ ሆና እንጂ ለማምጣት ይሄ ነው ፍላጎትሽ ነበር። አትምጣ ወደ ከፈለክ አትምጣ፣ ግን እውነታውን ወቅ። ከሩታ በላይ ማንም አይጠቅምህም። ይሄ ደግሞ መረር እውነታን ቢሆን ዋጠው። ይሄ ነው እንግዲህ እውነታው። እሱን አያገባሽም። እኔ እመርጣለሁ እንዴ ከዚህ በላይ እንዴት አጓኝ? አብርሃም ተከበር፣ ርቀትህን ጠብቀህ አውራኝ። እግዚአብሔርን የምሬን ነው። ያንተ ዝም ስትባል ለምንድን ነው ይሄናል? እንዲህ በቃ ከኔ በላይ ሰው የለም አልክ እኮ። እኔ ያልኩት ነው የሚሆነው። አንድ ሰው በቃ ካልክ መምጣት አለባት። ሂጂ ስትራቴጂ እንደዚህ መሆን የለበትም። ላይፍ እስከመቼ እንደዚህ ይቀጥላል እንዴ? ያወራትን በሙሉ እኮ አውቃለሁ መወሰናቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ዛሬ የመጣሁት እንግዲህ ማታ በቪዲዮ በጣም ዘርዘር ማድረግ ፈልጋለሁኝ። አበጋዝ እንግዲህ ሴቶችን እያላመጠ መጥፋቱ ስለተጋለጠበት ብቻ ሩታንና ሄርሜላን ማነቅ ነው የፈለገው። ለምን ውሸታምና አስመሳይ እንደሆነ ሄርሜላን እየተጫወተባት ይሄን ሁሉ ጊዜ በህይወቷ የተጫወተው ወንድ ስለሆነ ምንም ፍላጎት የለውም፣ ስሜት እንደሌለው ስለተነቃበት ማለት ነው። በአንዴ ቅይር ብሎ ፍቅር የኔ ብስኩት ሲል የነበረ ወንድ ዛሬ ላይ ፍቅር እኔ ፈልጌ ሳይሆን ለድራማ ነው የሰራ ነው ስትለው ሊበላት እኮ ነው ሊያንቃት። ለምን ተዋረደ? አመቱ ሙሉ 2 አመት እርግዝና ሰዓት ጀምሮ 2 አመት ሙሉ ሲጫወት በሩታ የኖረ ሰው ነው። ሰው በእርግዝና ሰዓት ለእርጉዝ ሚስቱና ለህጋዊ ሚስቱ ያልተጨነቀ ለአንድ ሴት መጣይ ብዬ ይጨነቃል ብዬ አብርሽ መቼም አላስበውም፣ መቼም አልቆረቆርም። ለምን ብትሉ ሴት ልጅ ብር ካገኘች በቃ ኪሷ ከሞላ ልብ የላት የሚባለው ወዱ አይደለም። ሄርሜላ አሁንም ነገም ተነገውዳም ምን ያህል ስሜት እንዳለው ለሩታ ይመጣል አይመጣም አይመለከተንም። ሩታዬ አንዴ ሁሉ ነገር አውቃለች። እሱ የሚፈልገው ግን ሴቶችን እየቀያየረ ቪዲዮ መስራት ብቻ፣ ትዳር ውስጥ መግባት አይደለም። ፍቅር ብዙውን ነገር አውቃለች፣ ብዙውን ሸር አድርጋላታለች ለሩታ ብዬ አስባለሁ። ስለዚህ ሩታ አሁንም ወደፊትም የምትጋፈጠው የሱ ማንነት ስለምትረዳ ነው። በደንብ አድርጋ ደግሞ ብልህ ሴት የባሏን ማንነት ስለምታቅ ወደፊትም የአብርሽ ህይወት እየተከታተለች አፈር ድሜ ነው የምታስበላው። ጠብቁ። ለምን እሱ በሷ ላይ ቀልዶ በሷ ስሜቱን ደብቆ እሷን እንደማይወዳት እያደረገ ቤተሰቡንና ራሱን ሲቀይር የነበረ ወንድ የሱን ደስታ እንዴት ነው ቆማ የምታየው? እንዴት አንድ ወንድ ልጅ የህፃን ልጅ እናቱንና ለዚህ ለወንድ ልጅ እንኳን ለልጅ እንኳን ስሜት የሌለው እኮ ነው። የልጅ እናትና ብሎ እንኳን ርህራሄ የሌለው እኮ ወንድ ነው አብርሽ ማለት። ስለዚህ ወደዳችሁም ጠላችሁም ወደፊት ገና ይቀጥላል ድራማው። ፍቅርና ሩታዬ ወደፊት አሁንም ነገም ተነገ ወዲያ ምነግራችሁ ፍቅርና ሩታ ገና ምድር ያንቀጠቅጣሉ። ህዝቡ እንዴት እንደወደዳቸው እንዴት በጎናቸው ጀግና ከዚህ ቆሻሻ ወንድ ራቁ። አብርሽ ማለት የሚዲያ ቆሻሻ ነው። ይሄ ቤተሰብ አላሳደገው ነው እየተባለ በእውነት ነው የምላችሁ። እንደዚህ ተመባል ሞቶ በቀበራ አይሻልም? ይሄ ኖ በጣም ነው የሚያስጠላው። ህፃን ልጅ ያጫወኩ ነበርና ገብቶብኝ ነው። ላይክ ሰብስክራይብ ያደረጋችሁ ቪዲዮአችን ከመጨረሻው ፍቅርና ሩታ ወደፊት ነገም ተነገ ወዲያ ሚዲያውን የሚመሩት ፍቅርና ሩታ ናቸው። ለምን የአብርሽ ማንነት ጠንቅቀው ስለሚያውቁ ሴቶችን እያላመጠ መጥፋትና አሁንም ወደ ሌላ ሴት ሄዶ እንደሚያላምጥና እየተፋ ቤተሰቡና ራሱን መቀየር እንደሚፈልግ በደንብ አድርገው ስለገባቸው የሩታ ስሜት ሳይኖረው ቀርቶ አይደለም። በእውነት ነው የምላችሁ። ላይክ ያረጋችሁ ፋሚሊ ላይክ ሰብስክራይብ ወዳችኋለሁ የኔ ውድ ፋሚሊዎች። በማታው ቪዲዮ በጣም ብዙ ሰው ተደስቷል። አንዳንድ አሽቃባጮች ደግሞ ወንድ አምላኪዎች ደግሞ እኔም ቤት ትልከሰከሳላችሁ የትም ትልከሰከሳላችሁ።
ብትልከሰከሱ ምንም አታመጡም ተልከስከሳችሁ። ለምን ብትሉ ሴት ስሜት የማይሰማችሁ በእርግዝና ሰዓት ያችል የ2 ወር ጉዞና የከዳት ከቂጣም ሴት ከአባወራን የምታማግጥ ሴት ማለት ነው። ዛሬ ላይ ፍቅር መታ ሚስጥሩን ስላወጣችበት በጣም የተናደዳችሁ አላችሁ። ሁልጊዜ በሴት ጨዋታ ተጫውቶ አብርሽ ሚዲያ ላይ እንዲቆይ የምትፈልጉ ባለጌዎች አላችሁ። እናንተ አመጥኑንም እኛ የሩታ ወደንስም ሆነ የኢትዮጵያ ሕዝብ ወንድ በሴት የሚያላግጥ ወንድን የምናጋልጥነን እንጂ የምንሸፍን አይደለንም። ፍቅር በጣም ትችላለች። ትወናውን በጣም ችላበታለች። ማንነቱን እዚች ሚዲያ ላይ አንገቱን እንድደፋ የተደረገበት ቪዲዮ ማታ ነው። ለምን እሱ ሲጫወትባቸው ሲቀዝንባቸው አልነበር እንዴ? ኩንትራት ነው የመጣሽን ኩንትራትሽን ጨርሰሻል ያላት እኮ ሄርሜላን። በቃ አንቺስ ምንድነሽ? ሂጅ ኩር እኮ ነው ያላት። እንደ አህያ እኮ ነው ያላት። ኩር ያላ እያለ ፍቅር ጋር ሆኖ ሲጫወትባት ሄርሜላን አላያችሁም? ሩታን ግን እናናዳት እናቃጥላ ብሎ አጀንዳው ለሩታ እንጂ ለሄርሜላ እንዳላደለ። ሄርሜላ ዝም ብላ ተከታይ ሂጂ ስራት የምትመጣ የምትሄድ ነይ ስራት የምትመጣ ሴት እንደሆነች ጠንቅቆ ስለሚያውቅ ያን ሁሉ ነው ሄርሜላ አሁን ላይ የሚገባት። አብርሽ የሷ መጫወቻዋ እንደሆነ እንደተጫወተባት እቃቃ እንደተጫወተባት ነይ ሲላት ትመጣለች፣ ሂጂ ሲላት ትሄዳለች። ሄርሜላ ማለት በአብርሽ አስተሳሰብ ማለት ፍቅር እንዳለችው ከሆነ እንደዛ ነው። ስለዚህ ህይወት በዛ አይቀጥልም። ሴት ልጅ ናቸው እና ሄርሜላን ብፈልጋት ኖሮ ወደ ሄርሜላ ትሄድ ነበር። ነገር ግን አንተ ሄርሜላን ስሜት እንደሌለህ በደንብ ነው ያወቅነው ብላ ሩታም ፍቅርም ነግረዋለች። ስለዚህ ሴቶች አትንጫጩ፣ ራሳችሁን አስከብሩ፣ ወደ ራሳችሁ የሚመጣ ወንድ ምረጡ። በእውነት ነው የምላችሁ፣ በራሳችሁ የሚመጣ ወንድ እንደዚህ ልክስክስ ወንድ አታርጉት። ሀቂቃ ነው የምላችሁ። ያ በጣም ነው የሚያስጠላ፣ በጣም ነው የሚደብረው፣ በጣም ነው የሚያስጠላው። ይዘው ላይ ሆናችሁ ለሴት ልጅ ስሜት እንዴት ነው? በዛ እንኳን በበዓላቸው ጊዜ ዶሮ ታርዶ ሄርሜላ አርጉዞና ሩታ 7 ወር ስታጎርስ ባሏን ቤቷ ላይ ገዛ ቤቷ ላይ ተቀምጣ ሄርሜላማ ገና ከዚህ በላይ ይገባታል። ሁለቱንም ነው የተበቀሏቸው ፍቅርና ሩታ፣ ሁለቱንም ሴቶች ይሄ ሴታ ሴት አብርሽ ማለት እኮ ሴታ ሴት ነው። ሁለቱንም ሴት ሄርሜላንም አበጋዝንም የሴት አሽቃባጭ የሴት እየመጠጠ ቪዲዮ የሚሰራ የሴት እየመጠጠ ቪዲዮ መስራት የሚፈልግ ቆሻሻ ወንድ ደግሞ ለአብርሽ ደግሞ ላግዝ ነው እንዴ? ገና ወደፊት ገና ጉርታ ያላችሁ ፍቅርና ሩታ ገና ምድርን ነው የሚያንቀጠቅጡት። ማታም አንቀጥቅጠውታል። ለምን? የወንድ አልጫ ማለት አብርሽ ነው። አብርሽ ማለት ለሴቶች በጣም አደገኛ ህይወታቸውን እየቀጠፈ የሩታን ቀጠፈ። ሩታዬ ግን ምርጥ ልጅ ስለወለደች ምንም አይመስላትም። ሄርሜላን ህይወት ቀጠፈ። የዛችን የነጻነትን ህይወት ቀጠፈ። ፍቅር ወዳ ድሮም ኩንትራት ነበር የገባችው። ኩንትራቷን ጨርሳን ሄደችው ተናግሯል በገዛፏ። ግን አሁንም ፍቅርን ምን እንዳላት ሁሉ ሚስጥር ስለነገረችበት ብቻ ነው እንደዚህ አብርሽ የተንቀጠቀጠው። የሩታን ስሜት ስላወቀች ለሷ ያለው ነገር ስለተነቃበት ብቻ። ግን ሩታ ሀብቴ ዝም ማለት አንድ ነገር የምናገረው ነገር አለኝ። ሩታዬ ተንበርኮ እሪ ብሎ ይቅርታ እስካላለሽ ድረስ ቢልሽ እንኳን ቶሎ መቀበል እንደሌለብሽ። ለምን? ይበቃልሻል። አሁንም አብርሽ ሩታን ይቅርታ ብሎ ወደ ህይወቱ ተመልሶ እንደሚበቀላት እርግጠኛ ነኝ። የአብርሽ በቀል አሁንም ይከፋል ሩታ ላይ። ለምን? በጣም ነው ያሳፈረችው። ይሄ ሁሉ አመት ጠብቆ የያዘው ሚስጥር ስለወጣበት ማለት ነው። እና አሁንም ነገ ተነገ ወዲያ ሩታዬ በአንዴ አብርሽን መቀበል እንደሌለባት የፈለገውን ቢያደርግ እሷ ስሬስ ሆና በቃ መጋፈጥ እንዳለባት ይሰማኛል። ተጋፈጠዋለች ደግሞ። ለምን? የሱ ማንነቱን ስላወቀች እስከ መጨረሻ ትሄዳለች ሩታዬ። ሩታ ደግሞ ከጎኗ ሆነንኛ አብሽር ሂጂበትን ያን ትሪት ማድረግ አለብን ብዬ አስባለሁ እንደ ሴት። ነገም ተነገ ወዲያም አብርሽ 99 ሴት ጋር ባመጣ ሚስጥሩ ስለተነቃበት ምንም ታወዳ ከሽፎበታል። ከሄርሜላ መጣ ከሌላ ሴት መጣ አይመለከተንም። የሱ ማንነቱ ከሽፎበታል። በቃ ተዋርዷል። ስለዚህ ሄርሜላና የሷ መሰሎች ገደል ብትገቡ እኛ ጣጣ የለብንም። ለምን? በትዳር ላይ ስትጨማለቅ የነበረ ሴት ስለሆነች 80 ሳይቀደድ እወድሃለሁ ብላ ልጅን አላባት ያስቀረ ሴት እስከሆነ ድረስ ለሄርሜላኔ መቼም አዝኜ የማላውቅም መቼም አላዝንም። እንደ ሴት ግን
አብርሽ የሰራባት ስራ በጣም ያሳዝናል። ለምን ሴት ነን። አብርሽ በሄርሜላ ላይ ቁማር ተጫውቷል። በህይወቷ ላይ መቼም ቢሆኑ ቀጥ ብላ እንዳትሄድ አድርጓታል። እንደማይፈልጋት ሴንስ እንዳልሰጠውና ስሜት እንደሌለው ነው የተረዱት ሩታና ፍቅር። ስለዚህ ሄርሜላ አሁንም ይቅርታ ሲላት እየሄደች ብትለጠፍ ለኔ ሴንስ አይሰጠኝም። ሴት ነኛ፣ እኔ ጀግና ሴት ነኛ። ልክስክስ ሴት አትመጥናቸውም። እና ሩታና ፍቅር ወደፊት ብያለሁ። ነገ ተነገ ወዲያም እንግዲህ ቀጥሉበት፣ ተጋፈጡት። ይሄንን አበጋዝ የሚባል ሰውዬ ተጋፈጡት እላለሁኝ። እርግጠኛ ነኝ ዛሬ ቡታጀራዎች ይንጫጫሉ። ቢንጫጩም ደግሞ ምንም አያመጡም። ለምን ምንም አያመጡም? ተንጫጭተው ይቀራሉ። ሩታዬ እንደሆነች የምፈልገው ቦታ ደርሳለች። የምፈልገውን አሳክታለች። ከአብርሽ ማወቅ ያለባትን ነገር አውቃለች። ወደዳችሁም ጠላችሁም እያስመሰለ ከሄርሜላ ቢቀጥል አብርሽ መቼም እንደማይጠቅማት እርግጠኛ ሆኜ ነው የምነግራችሁ። አሁንም ሄርሜላ ራሷን ሳላስከበረች መቼም ቢሆን ስቃ የምትኖር ሴት አይደለችም። ሆምጠጥ ብላ እግሯ ላይ ወርቁ እሪ ብሎ ቢመለስ እንኳን ለሄርሜላ ባል እንደማይሆናት 4 ነጥብ ነግራችኋለሁ። ወደዳ